ፕሮቶኮል የፈተና አስተዳደር ፕሮቶኮል የሚባል አዘጋጅተናል። በዚህ ፕሮቶኮል ውስጥ አሁን በዚህ ላይ የሚሳተፉ ሁለት አካላት አሉ። ሁለት አካላት ኢነሴንስ አንዱ የፈተና አስፈጻሚ የምንላቸው አሉ። በሌላ መልክ ደግሞ ፈተናውን የሚወስዱ ለፈተና የሚቀመጡ ደግሞ አሉ። ፈተና አስፈጻሚ የምንለው ለምሳሌ ፈታኝ አለ፣ የአይሲቲ ባለሙያዎች አሉ፣ እንደዚሁም ደግሞ የሚፈትሹ የፖሊስ አካላት አሉ፣ እንደገና ደግሞ በፈተና ማዕከላቱ የሚያስተባብሩ ሰዎች አሉ። እነዚህ የፈተና እንደገና ከትምህርት ሚኒስቴርም የተላኩ ሱፐርቫይዝ የሚያደርጉ አካላት አሉ። እነዚህን የፈተና አስፈጻሚ አካላት እንላቸዋለን። በሌላ መልኩ ደግሞ ተማሪዎች ደግሞ ተፈታኞች ደግሞ እነዚህ ተፈታኞች እንላቸዋለን ማለት ነው። የሚፈተኑ ልጆችን ተፈታኞች ምንድነው የሚጠበቅባቸው የሚል ክሊርሊ ያስቀምጣል። የተሰጠ ያለው በ238 የአካዳሚክ ፕሮግራሞች ነው፣ የትምህርት አይነቶች ማለት ነው። 238 ላይ እየሰጠን እንገኛለን። ፈተናው እየተሰጠ ያለው በ87 ማዕከላት የፈተና ማዕከላት ነው። ወደ ተቋማት በምንመጣበት ጊዜ ደግሞ 51 ተቋማት ላይ እየሰጠን እንገኛለን። እየተፈተኑ ያሉ ተማሪዎች 190783 ናቸው። በአጠቃላይ ፈተናውን እየተፈተኑ ያሉ ተማሪዎች ማለት ነው። በትምህርት ጥራት ላይ ምን ለውጥ አመጣ በምንልበት ጊዜ ከተቋም እንጀምርና ተቋማት የሚታዩት የሚለኩት በሚያሳልፉት ወይ ደግሞ በጥራት አስተምረው እንግዲህ አሱም የሚደረገው እነዚህ ተማሪዎች በጥራት ተምረው መጨረሻ ላይ ሰክሰስፉል ስለሆኑ ተቋማትም የሚታዩት በዛ ነው። ምን ያክል ጠንካራ ተቋም ነው ተቋሙ። ይሄ በዓለም አቀፍ የሚደረገው ውድድር እንዳለ ሆኖ በሀገር የሚደረገው ውድድርና ፉክክር ምን ያክል እነሱ ያስተማሯቸው ተማሪዎች ማለፍ ይችላሉ የሚለው ነገር አንዱ መመዘኛ ነው። ስለዚህ ተቋማት የኛ ተማሪዎች የትምህርት ጥራት በጠበቀ መልኩ መማር አለባቸው በሚል አንደኛ በዛ ላይ ትኩረት የመስጠት እንደዚህ አምጥቷል። ሁለተኛ ተቋማት ከሚያደርጉት በተጨማሪ ደግሞ ተማሪዎች ራሳቸው ድሮ ላይብረሪ ባዶ የነበረው እንኳን አሁን ላይብረሪ እንኳን በደንብ የመጠቀም የማንበብ ልምዶች እየመጡ ነው ያሉት።